ሰላማዊ ፕሮግራም የተከታታዮች ዛሬ ደግሞ ይዤላችሁ የቀረብኳቸው እነዚህ የፍየል ዝርያዎች የፊልቱ አካባቢ የፍየል ዝርያዎች ነው። የፊልቱ አካባቢ የፍየል ዝርያዎች እንደምታዩቸው ቁመታቸው በጣም ረዣዥም ጣፋጭ ስጋ ያላቸው እንዲሁም ደግሞ ሴቶቹ የወተት መጠናቸው ከፍተኛ ፕሮቲን፣ ከፍተኛ ቅባት እንዲሁም ደግሞ ለሰው ልጅ ለአጥንት መሳሳትን የሚከላከልና በጣም መድኃኒትነት ያለው ወተትን ይሰጣሉ ማለት ነው። የፊልቱ አካባቢ የፍየል ዝርያዎች በጣም ተወዳጅ ናቸው። ፊልቱ አካባቢው በጣም ቆላማ ከመሆኑ የተነሳ እንስሶች በአብዛኛው ጊዜ ተፈጥሮ ነው የሚበሉት። እዚህም አካባቢ እርባታው ላይ መጥቶ እንደምታዩቸው በጣም የሚያምር ጥሩ ሰውነት አላቸው። ፍየሎች ብዙ ጊዜ እንደምታውቁት ቅጠላቅጠል ነው የሚበሉት፣ ግን ደግሞ አፈር ይልሳሉ። አፈር ላይ ምን አለው? ማግኔዥየም፣ ፎስፈረስ፣ ኮባልት። አንድ እንስሳ አንድ ፍየል የበላውን ምግብ በልቶ ካላመነዘኸ ጸጥታ በተሞላው ወደ ሞት እየሄደ ነው። ስለዚህ ፍየሎቻችን ሁልጊዜ የበሉት ምግብ ቁጭ ብለው አላመነዘሁም ማለት ታሟል ማለት ነው። ስለዚህ አንድ ፍየል ሳያመነዝህ ሲቀር የበላው መልሶ መላልሶ ማኘክ ሲያቅተው ማላመጥ ሲያቅተው ምን እየተፈጠረ ነው? በሰውነት ውስጥ ያሉት ማይክሮ ኦርጋኒዝሞች መስራትን አቁመዋል ማለት ነው። ስለዚህ በቀጥታ ወዴት ነው የምንሄደው እኛ? ይሄ እንደዚህ አይነት ነገር ሲከሰት እንስሳዬን አሞታል፣ ቶሎ ብዬ የሕክምና ባለሙያ ጠርቼ ቶሎ ማሳከም አለብኝ። የፍየሎች እርባታ አንድን ሰው በቀላሉ ወደ ከፍተኛ የኢኮኖሚ እድገት ከሚቀይሩ ስራዎች አንዱ ነው። ፍየሎችን ለማርባት ከፍተኛ ወጪ አይጠይቅም። ፍየሎችን ለማርባት ትልቅ ቦታ አይጠይቅም። ፍየሎችን ለማርባት ብዙ ምግብ አይጠይቅም። ተፈጥሯቸው ሆኖ ቁመታቸው እንደ በሬዎች እንደ ላሞች አይደሉም። በጣም አነስተኛ ናቸው። ኪሎቸውም ከፍተኛ ግፋ ቢል እጅግ በጣም ትንሽ ኪሎ ያላቸው ናቸው። በጣም ከፍተኛ ኪሎ ቢባል 50 ኪሎ፣ በእኛ ሀገር 70 ኪሎ ድንገት ሊደርሱ ይችላሉ። ብዙ ሰዎች የጎረቤት ሀገራትን ፍየሎች ይመኛሉ። እኛ በአገራችን ኢትዮጵያ ባሉት የፍየል ዝርያዎች በደንብ ከሰራን ከጎረቤት ሀገራት ወይም ደግሞ ከሌሎች ሀገራት በፍየል በስጋ ምርት ከተሻሉት ሀገራት በጣም የተሻልነን። ለምን? የኛ ተፈጥሮ ናቸው። በማዳበሪያ በሆርሞን በማሻሻያ የተሰሩ አሉ። ስለዚህ የፍየሎች እርባታ ትንሽ ቦታ ነው የሚፈልገው፣ ግን ደግሞ ብዙ ጥቅም አለው። ከፍየል ምን እናገኛለን? ጣፋጭ ስጋ። በስጋው ላይ ምን አለ? ፕሮቲን፣ ካርቦሃይድሬት፣ ቫይታሚን፣ በሚኒራል የበለጸገ። በፍየሎች ላይ ምን እናገኛለን? ወተት። ከወተት በተጨማሪ የወተት ተዋጽኦቹን በሙሉ እናገኛለን። ስለዚህ ፍየሎች አንደኛ ስጋቸው በጣም መድኃኒት ነው፣ ሁለተኛ ደግሞ ለእርባታ ምቹ ናቸው፣ ሶስተኛ ፍየሎቻችንን በአንድ ዓመት ጊዜ ውስጥ 3 ጊዜ ማዋለድና እንዲሁም ደግሞ 5-6 ጊዜም አደልበን መሸጥ እንችላለን። ስለዚህ ፍየሎችን ስናረባ ትንሽ ቦታ፣ መጠነኛ ካፒታል እንዲሁም ደግሞ በሽታን የመከላከል አቅማቸው ከፍ እንዲል ጥሩ ሕክምና መስጠት መቻል አለብን። የፍየሎች ገበያው በተንቀሳቀሰ ቁጥር፣ በዓላት በሆኑ ቁጥር በደንብ አንቀሳቅሰን ውጤታማ ልንሆንበት የምንችለው ስራ ነው። ስለዚህ ፍየሎቻችን ላይ ሁልጊዜ ፍየሎች ምግብ አልበሉም ማለት፣ ፍየሎች አልጠጡም ማለት፣ ፍየሎች ገለል ብለው ቆዩ ማለት፣ ፍየሎቹ ጮሁ ማለት የእኛን እርዳታ የጠየቁ ነው። ፍየሎች በአብዛኛው ጊዜ የሚጮሁት ችግር ሲደርስባቸው ነው። ፍየሎች በአብዛኛው ጊዜ ምግብ የሚያቆሙት ጤናቸው ሲታወክ ነው። ስለዚህ ለምንድን ነው የሚጮሁት? ለምንድን ነው የሚስሉት? ለምንድን ነው ምግባቸውን ያልበሉት? ለምንድን ነው የበሉትን ተኝተው የማያመነዝሁት ብለን ማየት መቻል አለብን። እዚህ ላይ እንደምታዩቸው ፍየሎቹን በአንድ ቦታ ላይ ሰብስበን ያልሰጠናቸው አንደኛ ቁጥራቸው ብዙ ነው፣ ሁለተኛ ትላልቆቹ ፍየሎች ትናንሾቹን ምግብ ለይተው ለብቻቸው በልተው ትናንሾቹ ሳይበሉ እንዳይቀሩ ብትንትን አድርገን እንሰጣቸዋለን። አንደኛ ነገር ትናንሾቹም እንስሶች ባላቸው ሁኔታ በጉልበታቸው በኪሏቸው እንዲበሉ ያደርጋል። ሁለተኛ ደግሞ እዚህ ላይ የታመሙ እንስሶች ካሉ በቀላሉ መለየት እንችላለን። እዚህ ላይ ምን እናያለን? ፍየሎቹ ጥሩ እንቅስቃሴ ያላቸው፣ ፍየሎች ለብቻቸው እየጮሁ ነው፣ ፍየሎች በአግባቡ የተሰጣቸውን እየበሉ ነው። ከነዚህ ውስጥ ደግሞ የታመመ ካለ በቀላሉ ለይተን ወደ ሕክምና ገለል አድርገን ማቆየት እንችላለን። ብዙ ጊዜ ፍየሎች እንደምታውቁት በሽታቸውን የሚያስተላልፉት አፋቸው ላይ ባለው ፈሳሽ፣ በእበታቸው፣ በሽንታቸው፣ በእንባቸው እና በስትንፋሳቸው በሽታን ያስተላልፋሉ። ስለዚህ እዚህ ጋር እየለያየናቸው ስንሰጣቸው አንደኛ የታመሙን በቀላሉ እንለያለን፣ ሁለተኛ ደግሞ ተቅማጥ ያለበት፣ የሚያነክስ፣ የሚያስለው፣ ምግብ ፍላጎት የሌለው፣ ተኝቶ ያለ፣ ምግቡን የማያመነዝህ ፍየል ካለ በቀላሉ እንለየዋለን። ያንን ገለል አድርገን በሽታውን ሳያስተላልፍ በቀጥታ ወደ ሕክምና መውሰድ እንችላለን ማለት ነው። እንግዲህ እዚህ ላይ የምናያቸው እነዚህ ሁላ ፍየሎች ከፊልቱ አካባቢ ከመጡ በኋላ በታንተን ስናበላቸው ምን እናያለን?
ጤናማ የአመጋገብ ስርዓት እንዲሁም እኩል እንሰጣቸዋለን ማለት ነው። እዚህ ላይ ፍየሎችን ከሌላ ቦታ ላይ ስናመጣቸው የምግብ መቀየር፣ የአየር መቀየር፣ የውሃ መቀየር በሙሉ ከፍተኛ ተጽዕኖ ያመጣል። ስለዚህ ይቺ እንስሳ እንደምታዩት ለምሳሌ ታማለች። ከሌሎቹ ለየት ብላ ለብቻዋ ቁጭ ብላለች። ያስላታል፣ ትኩሳቷ ጨምራል። ገለል አድርገን ራቅ አድርገን ወደ ሕክምና እንወስዳለን ማለት። ሌሎቹን ደግሞ እንደዚሁ በሽታ እንዳይተላለፍባቸው ምን እንሰጣቸዋለን? የቅድመ መከላከል ሕክምናን አገልግሎትን እንሰጣለን። የታመሙትን ለሚቀጥሉት 7 ቀንም 5 ቀንም ካለን የእንስሳት ዶክተር ጋር በመመካከር ሕክምናቸውን እንሰጣለን። ያልታመሙትን ደግሞ ቅድመ ሕክምና በመስጠት እናተኩራለን። ምክንያቱም እንስሶችን ከሩቅ ቦታ ስናመጣቸው የአካባቢ መቀየር እንዲሁም ደግሞ የምግብ መቀየር ከፍተኛ የሆነ መጨናነቅን በሰውነታቸው ውስጥ ሊያመጣና የምግብ ፍላጎታቸው እንዲወርድ እንዳይበሉ ሊያደርጋቸው ይችላል። ምክንያቱም ሩቅ መንገድ ሲመጡ ይጥራባሉ፣ ይጠማሉ፣ ይደክማሉ። ስለዚህ እንደዚህ አይነት ድካሞች ደግሞ ወደ ምን ይቀየራሉ? በአብዛኛው ጊዜ የጡንቻ መዛል፣ የድካም መቀየር እንዲሁም ደግሞ ከፍተኛ ቅዝቃዜ፣ የአየር ለውጥ ለከፍተኛ የሳምባ ምች ወይም ደግሞ ከተለያዩ በሽታዎች ሊያጋልጧቸው ስለሚቀሩ ለዚህ ነው ቅድመ ሕክምናን መስጠት የሚያስፈልገው። የታመሙትን ደግሞ ጥሩ የሕክምና ክትትል። በተለይ ፍየሎች በየጊዜው የውስጥ ጥገኛ በሽታ ማስወገጃ መድኃኒቶችን ካልሰጠናቸው የውስጥ ጥገኛ በሽታዎች ስለሚያጠቋቸው ሰውነታቸው ይከሳል፣ ኪሏቸው ይወርዳል ወይም ይቀንሳል፣ ለተለያየ በሽታ ይጋለጣሉ። ከዛ በኋላ ምን ይመጣል? ሞት ይመጣል። ሞት ደግሞ ሲመጣ ከፍተኛ ገንዘብ ነው የምንከስረው። ከዛ ውጭ ከገንዘቡ ውጭ ደግሞ ምናችን ሞራላችን ይጎዳል፣ ስራውን እንጠለዋለን። ሞት በበዛ ቁጥር ገንዘባችን በከንቱ ስለሚወድቅ ምን እናደርጋለን? መናደድ እንጀምራለን። እንዲሁም ደግሞ እንስሶችን ስናጣ ስራው እያስጠላን ይመጣል። ስለዚህ ያ እንዳይሆን ምን ማድረግ አለብን? እንስሶች ላይ ፍየሎች ላይ የምናደርገው ትኩረት በደንብ መደረግ አለበት። ምን ያስፈልጋቸዋል? የውስጥ ጥገኛ መድኃኒት መስጠት አለብን። የውስጥ ጥገኛ መድኃኒቶችን ካልሰጠን የምንሰጣቸውን ምግብ በፈለገ ብናበላቸው በሰውነታቸው ውስጥ ያሉት ፓራሳይቶች ወይም ተህዋሲያን ደማቸውን ስለሚመጣቸው እንስሶቹ ለከፍተኛ በሽታ ይጋለጣሉ። እንስሶቹ ለከፍተኛ በሽታ ሲጋለጡ ምን ይሆናሉ? ደም ማነስ ይይዛቸዋል። ደም ማነስ ሲይዛቸው ይከሳሉ። ሲከሱ ምን ይሆናሉ? ሞት ይመጣል። በዚህ ምክንያት እኛ ደግሞ ገንዘባችንን እናጣለን። ገንዘባችን እንዳናጣ ሁልጊዜ ምን ማድረግ አለብን? ቅድመ የሕክምና ክትትል፣ ክትባት መስጠት፣ አመጋገብ በደንብ መስጠት። በተለይ ፍየሎች በደንብ ሰውነታቸው እየጎለበተ በሄደ ቁጥር ምን ማድረግ መቻል አለብን? ጥንቃቄ ማድረግ መቻል አለብን። ይሄ ጥንቃቄ ከፍተኛ አስተዋጽኦ የሚያደርገው ምንድን ነው? ኢኮኖሚያችን እንዲያድግ የፍየሎቻችን መራባት መሰረት ያደረገ ስራ ሰርተን ስራችንን እንድንወድ ከፍተኛ ገንዘብ እንድናገኝ ገንዘባችን እንዲንቀሳቀስና ለሌሎችም ሰዎች አርአያ እንድንሆን ያደርገናል። ስለዚህ ብዙ ጊዜ የፍየሎች እርባታ እጅግ ጠቃሚ ስራ ስለሆነ ወጣቶች በቀላሉ ይህን ስራ ብንሰራው ጥሩ የኢኮኖሚ ለውጥ እናመጣለን። ስለዚህ ሁልጊዜ ምን መስራት አለብን? የፍየሎች እርባታ ላይ የመጀመሪያው የምግብ፣ ሁለተኛ ክትባት፣ ሶስተኛ ንጽህና እጅግ በጣም ወሳኝ ስራዎች ናቸው። በፍየሎች እርባታ ላይ በርካታ በሽታዎች ይከሰታሉ። በፈንገስ የሚመጡ አሉ፣ በባክቴሪያ የሚመጡ አሉ፣ በፓራሳይት የሚመጡ አሉ፣ በቫይረስ የሚመጡ አሉ። እነዚህ ሁሉ ለበሽታዎች ከምናረባበት ቦታ ተነስቶ በሽታዎች ሊከሰቱብን ስለሚችሉ ሁልጊዜ እርባታችን መሆን አለበት። ሰዎች ወደ እርባታችን ከመግባታቸው በፊት መነከሪያ ልናዘጋጅ ይገባል። የእኛ እርባታ አካባቢ ከሌሎች የእርባታ አካባቢ ምሳሌ መሆን መቻል አለበት። ንጽህናው የተጠበቀ ገለል ያለ፣ ሰዎች ወደ እርባታው ሲገቡ ከተለያየ ቦታ ላይ ቆይተው ስለሚመጡ የተለያየ በሽታ ይዞብን እንዳይመጡ ጥንቃቄ ማድረግ አለብን። መኪናዎች ሲገቡ ጥንቃቄ ማድረግ አለብን። መኖ የጫኑ መኪናዎች፣ እንስሶቹን ሊገዙ የሚመጡ ሰዎች ሲመጡ ጥንቃቄ ማድረግ አለብን። የሕክምና ባለሙያ ሲመጣም ጥንቃቄ ማድረግ አለብን። አለበለዚያ በሽታዎች በቀላሉ ይመጣሉ። ስለዚህ ይሄ በሽታ ደግሞ የእንስሶችን ሞት ስለሚያፋጥንና በስራችን ላይ ከፍተኛ ኪሳራ ስለሚያመጣ ሁልጊዜ ቅድመ ክትትል መስራት አለብን። ከቅድመ ክትትል ባሻገር ግን እንደ አገር አቀፍ የበሽታ ክስተት ከተከሰተ ሁልጊዜ መስጠት አለብን ክትባቶች። አንድ በሽታ ከመከሰቱ በፊት ሁልጊዜ በቅድመ ጥንቃቄ ክትባት ማካሄድ አለብን። ለምሳሌ የአባ ሰንጋ በሽታ አንትራክስ ከተከሰተ ወይም ተከስቷል በአካባቢ ላይ ከመባሉ በፊት እኛ በአመት አንድ ጊዜ ለፍየሎቻችን ክትባት መስጠት መቻል አለብን። ምክንያቱም አባ ሰንጋ እጅግ በጣም ገዳይ፣ እጅግ በጣም ወደ ሰው የሚተላለፍ በሽታ ስለሆነ። ፓስቶሮሎሲስም
እንደዛው ኤልኤስዲ እንደዛው ፒፒአር እነዚህ በሙሉ በሽታዎች በፍየሎች እርባታ ላይ በተለያየ ጊዜ በእርባታችን ቦታ ላይ ተከስተው ከፍተኛ የጤና ችግር ሊያመጡብን ስለሚችሉ ሁልጊዜ ምን መስጠት አለብን? ከፍተኛ ጥንቃቄ፣ ከፍተኛ ክትትል፣ ከፍተኛ ትኩረት መስጠት መቻል አለብን ለማለት ፈልጌ ነው። እዚህ ላይ ደግሞ በጣም መጠንቀቅ ካለብን ነገር ፍየሎች ምግብ ከበሉ በኋላ ጥሩ ውሃ ካላገኙ፣ ጥሩ ምግብ ካላገኙ ለከፍተኛ የድርቀት በሽታ ይጋለጣሉ። የድርቀት በሽታ ደግሞ በፍየሎች ሕይወት ውስጥ ከፍተኛውን ኪሳራና ከፍተኛውን ሞት የሚያመጣ ስለሆነ ፍየሎች በከፍተኛ የድርቀት በሽታ እንዳይጠቁ ጥንቃቄ ማድረግ አለብን። በተለይ ውሃ ወለድ በሽታዎች በአብዛኛው ጊዜ በሀገራችን ኢትዮጵያ በትላልቅ ገጠራማ አካባቢዎች ላይ በገበሬዎች አካባቢ ላይ ፍየሎች የሚጠጡት ውሃ ወንዝ ወርደው ነው። ወደኛ እርባታ ግን ስናመጣቸው ፍየሎች በተጠራቀመ ገንዳ ላይ ነው መጠጣት ያለባቸው። ያንን ነገር ስላለመዱ ፍየሎች እንዲለምዱ ማድረግ መቻልና ውሃውን በደንብ አከመን ማጠጣት አለብን። እዚህ ጋር እንደምታዩቸው ወደ ፍየል ወደ ውሃ መጠጫ ቦታ ላይ ከሄዱ በኋላ ቅድም ቦታውን ውሃው ላይ አይተው ገንዳ ላይ መጠጣት ስለማያውቁ እስኪለምዱ ድረስ በውሃ ጥም ይጎዳሉ። ይሄ በውሃ ጥም ደግሞ ሲጎዱ ሰውነታቸው ምን ይሆናል? ለድርቀት ይጋለጣሉ። ያ ደግሞ ለከፍተኛ ሰውነት ክሳትና እንዲሁም ደግሞ የምግብ ምንዛሃን እንዲያቆሙ እንዲሁም ደግሞ ለተለያየ በሽታ እንዲጋለጡ ስለሚያደርግ ሁልጊዜ ምን መስጠት አለብን? ፍየሎቻችንን ወደ ገንዳ አካባቢ እየወሰድን ንጹህ ውሃ እንዲጠጡ ማድረግ መቻል አለብን። ውሃ ደግሞ ለፍየሎች እርባታ እጅግ በጣም ጠቃሚ ከሆኑ ነገሮች ኪሎ እንዲጨምር፣ ጥሩ የምግብ መንሸራሸር በሰውነታችሁ ውስጥ እንዲኖር፣ የበሏቸው ምግቦች በሰውነታችሁ ውስጥ በተለይ ድርቀት እንዳይመጣና አሲዶሲስ እንዳይፈጠር ስለሚያደርግ ውሃችን ንጹህ ጤናማ መሆን መቻል አለበት። አለበለዚያ ውሃችንን በንጽህና ካላቀረብንላቸው ፍየሎች ለተጓዳኝ በሽታ ይጋለጣሉ። ያ ተጓዳኝ በሽታ ደግሞ ለሕክምና የምናወጣውን ወጪ ይጨምራል፣ የእንስሶችን ሞት ያስከትላል። ስለዚህ ውሃችን መሆን አለበት ሁልጊዜ ንጹህ ውሃ ማቅረብ መቻል አለብን። ስለዚህ ፍየሎችን በተጓዳኝ በተናጠል ሁልጊዜ አይናችን በደንብ አስተውሉ ማየት ያለበት የማያመነዝህ ፍየል አለ፣ ተኝቶ የሚጮህ አለ፣ ተቅማጥ የያዘው ፍየል አለ። ምንዛህን አላመነዘህም ማለት ቅድም እንዳልኳችሁ ሌላ የበሽታ ጠንቅ ነው። ስለዚህ እዚህ ላይ በደንብ አተኩረን በደንብ ልንሰራ፣ በደንብ ልናይ፣ በደንብ ልናስተውል ይገባል። ፕሮግራሙ የሚተላለፍላችሁ እንስሳት ሕክምናና የያዝ ዩቱብ ቻናል ዶክተር ኃይሉ ነኝ። ፕሮግራሙ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። በእኛ ማዕከል ላይ እንደምታውቁት ለሚቀጥለው 4 ቀን ስለ ፍየሎችና በጎች እርባታ የምንሰጠው ስልጠና አለ። ወደ ማዕከላችን መታችሁ ስልጠናው እንድትከታተሉ ለማለት ፈልጌ ነው። ፕሮግራሙን ስለተከታተላችሁኝ አመሰግናለሁ።